የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል ወልዲያ ከተማ ዙሪያ በተደረገው ውጊያ ድል መቀዳጀታቸውን የፋኖ ኃይሎች አስታውቀዋል። በጎጃም ደብረ ማርቆስ ከተማ ፋኖ ኃይሎች በተፈጸመ ጥቃት ደግሞ የአገዛዙ ጦርና የብልጽግና አመራሮች መገደላቸውን አፋብን አስታውቋል። እንዲሁም በኦሮሚያ ክልል በተደረገው ውጊያ ቢያንስ 256 ወታደሮች ሲገደሉ 179 ደግሞ ቆስለዋል ተብሏል። በዝርዝር የምናየው ቀዳሚ ዜና ነው። የአፍሪካ ህብረት በቀይ ባህር ቀጠና ሊነሳ የሚችለውን የጦርነት እሳት በዲፕሎማሲ ለማርገብ ልዩ መልእክተኛ ሾመ። የቀድሞ የታንዛኒያ ፕሬዝዳንት ለአፍሪካ ቀንድና ለቀይ ባህር ከፍተኛ ተወካይ አድርጎ የሾመው ህብረቱ ጦርነትና ግጭትን በዲፕሎማሲያዊ ውጥረት ለማርገብ አልም ያለው ብሏል። በዝርዝር እናየዋለን። አሜሪካ በኢራን የምታካሄደውን ጦርነት እያጠናቀቀች መሆኑን አፈ ጉባኤዋ ተናገሩ። አሜሪካ ወደ መካከለኛው ምስራቅ አየር ወለዱን መላኳንም አረጋግጣለች። በሌላ በኩል ኢራን በትራምፕ የቀረቡትን የድርድር ሀሳቦች ውድቅ በማድረግ የራሷን ሀሳብ ማቅረብ ጀምራለች። በዝርዝር እንመለከተዋለን። የኬንያው ኢኩቲ ግሩፕ ወደ ኢትዮጵያ መግባት እቅዱን ቀይሮ ትኩረቱን ወደ አንጎላ ባንክ ዘርፍ ማዞሩ ተሰማ። በኢትዮጵያ የባንክ ዘርፍ ተሳትፎ ይጀምራል ተብሎ ሲጠበቅ የነበረው ኢኩቲ ግሩፕ ወደ አንጎላ መሄዱን በምክንያት አስታውቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ወልዲያ ከተማ ዙሪያ በተደረገው ውጊያ ድል መቀዳጀታቸውን የፋኖ ኃይሎች አስታውቀዋል። በጎጃም ደብረ ማርቆስ ከተማ ፋኖ ኃይሎች በተፈጸመ ጥቃት ደግሞ የአገዛዙ ጦርና የብልጽግና አመራሮች መገደላቸውን አፋብን አስታውቋል። እንዲሁም በኦሮሚያ ክልል በተደረገው ውጊያ ቢያንስ 256 ወታደሮች ሲገደሉ 179 ደግሞ መቁሰላቸው ሰምቷል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያረሰ መቀጠሉ ታውቋል። መጋቢት 16 2018 ዓ.ም በክልሉ ሰሜን ወሎ ዞን ወልዲያ ከተማ ቅርብ ርቀት በተከፈተ ውጊያ ከፍተኛ ጉዳት መድረሱን የተሰማው ከወልዲያ ከተማ ቅርብ ርቀት በምትገኘው ሳንቃ ከተማ አካባቢ ለ9 ሰዓታት ያህል በቀጠለ ከባድ ውጊያ የፋኖ ኃይሎች ድል መቀዳጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። በውጊያው በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸውም ነው አፋብን ምኒልክ ዕዝ አክሎ ያስታወቀው። የብልጽግና አገዛዝ ከሰሜን ወሎ ዞን ቆቦ፣ ጉባ ላፍቶ፣ ግዳንና ላስታ ወረዳዎች እንዲሁም ወልዲያ ዙሪያ የሚያደርገውን ውጊያ ለማጠናከር ማቀዱን ኢትዮኒውስ ከሁለት ቀናት በፊት በቆቦ ከተማ ከተደረገው ስብሰባ ያገኘችውን መረጃ ዋቢ አድርጋ መዘገቧ ይታወሳል። አሁን ላይ በወልዲያ ከተማ ዙሪያ አገዛዙ በከባድ መሳሪያዎች የታገዘ ውጊያ መክፈቱን የተሰማ ሲሆን የፋኖ ኃይሎች ለተከታታይ በርካታ ሰዓታት ተዋግተው ድል አድርገናል ነው ያሉት። በወልዲያ ቅርብ ርቀት ከሳንቃ ከተማ ውጊያ በተጨማሪ አገዛዙ በቅሎ ማነቂያ አካባቢ ውጊያ መክፈቱን የፋኖ የመረጃ ምንጮች ተናግሯል። በቅሎ ማነቂያ አካባቢ የተደረገው ውጊያ ተከትሎ ወደ ዋርላ ለመውጣት አስቦ የተነሳው የአገዛዙ ጦር በፋኖ ኃይሎች ተመቶ ለመመለስ ተገዷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ታዲያ በጉባ ላፍቶ ወረዳ የአገዛዙ ጦር ንጹሃን ተሳፍረውበት የነበረ የህዝብ ማመላለሻ ተሽከርካሪ ላይ የጥይት ሩምታ ከፍቶ 2 ሰዎች መገደላቸውና 4 ደግሞ ቁስላቸውን በመጥቀስ ጥቃቱን አውግዟል። ኢትዮኒውስ በህዝብ ማመላለሻ ተሽከርካሪ ላይ የተፈጸመ ስለተባለው ጥቃት ተጨማሪ መረጃ ለማሰባሰብ ያደረገው ጥረት ለጊዜው አልተሳካም። በተመሳሳይ በክልሉ ጎጃም ቀጠና ደብረ ማርቆስ ከተማ በፋኖ ኃይሎች በተፈጸመ ጥቃት የአገዛዙ ጦርና የብልጽግና አመራሮች መገደላቸው አፋብን ቴዎድሮስ ዕዝ አስታውቋል። መጋቢት 15 2018 ዓ.ም በደብረ ማርቆስ ከተማ ቄስ ሰፈር የተባለ አካባቢ በተከፈተ ጥቃት ኮማንደር ቢያልፈው መኮንን ጨምሮ 4 የአገዛዙ የፖሊስ አባላት ተገድለዋል የተባለው። በጥቃቱ ከተገደሉት መካከል ኮማንደር ቢያልፈው መኮንን የደብረ ማርቆስ ከተማ አብማ ክፍለ ከተማ ሰላምና ደህንነት ኃላፊ መሆናቸውን ለማወቅ ተችሏል። በዚህም የፋኖ ኃይሎች በከፈቱ ጥቃት የከተማዋ የብልጽግና አመራር አቶ ስለሺ ሙሉነህን ጨምሮ ሌሎች የቆሰሉ መኖራቸውንም አፋብን ቴዎድሮስ ዕዝ አስታውቋል።
ይህ በእንዲህ እንዳለ በኦሮሚያ ክልል በአገዛዝ ጦርና በኦሮሞ ነጻነት ጦር መካከል በተደረገ ውጊያ ቢያንስ 256 ወታደሮች ሲገደሉ 179 ደግሞ ቁስላቸው ሰምቷል። በክልሉ ምስራቅ ሸዋና ምዕራብ ሸዋ ዞኖች በአየር ኃይል ታግዞ በተደረገ ውጊያ የብልጽግና አገዛዝ ከፍተኛ ጉዳት አስተናግዷል ሲል ያስታወቀው የኦሮሞ ነጻነት ጦር ነው። በተለይም በአዳ ባርጋ፣ ሜታ ሮቢና ሜታ ዋልቂሴ ከባድ ውጊያ ተደርጓል ያለው የኦሮሞ ነጻነት ጦር በውጊያው የአገዛዝ ጦር ከፍተኛ ኪሳራ ደርሶበታል ብሏል። በዚህም ለቀናት በቀጠለው ውጊያ ታዲያ ቢያንስ 256 የአገዛዝ ወታደሮች ተገድለዋል፣ 179 ቆስለዋል፣ 122 ደግሞ ተማርከዋል ያለው የኦሮሞ ነጻነት ጦር ጦሩ አክሎም በክልሉ በሚገኙ የአገዛዝ ጦር ላይ ወሳኝና ጠንካራ እርምጃዎች እየወሰደ ይገኛል ብሏል። የብልጽግና አገዛዝ ባለፉት 8 ዓመታት በኦሮሚያ ክልል የጀመረውን ጦርነት መቋጨት አቅቶት አሁንም በከፍተኛ ደረጃ እየተዋጋ ይገኛል። የአፍሪካ ህብረት በቀይ ባህር ቀጠና ሊነሳ የሚችለውን የጦርነት እሳት በዲፕሎማሲ ለማርገብ ልዩ መልእክተኛ ሾመ። የቀድሞ የታንዛኒያ ፕሬዝዳንት ለአፍሪካ ቀንድና ለቀይ ባህር ከፍተኛ ተወካይ አድርጎ የሾመው ህብረቱ ጦርነትና ግጭትን በዲፕሎማሲ ለማርገብ አስቤያለሁ ብሏል። በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለውን ዲፕሎማሲያዊና የደህንነት ውጥረት ተከትሎ የአፍሪካ ህብረት የቀድሞ የታንዛኒያ ፕሬዝዳንት ጃካያ ሞሪሾ ኪክዌቴን የህብረቱ ከፍተኛ ተወካይ አድርጎ መሾሙን ይፋ አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ትላንት ባወጡት መግለጫ ኪክዌቴ የቀጠናውን ውስብስብ የፖለቲካ የሰላምና ደህንነት ሁኔታዎች ለመፍታት የሚደረገውን አህጉራዊ ጥረት ይደግፉልኛል ብሏቸዋል። እንደ ህብረቱ ገለጻ ከሆነ የከፍተኛ ተወካዩ የስራ ድርሻ ቅድመ ጥንቃቄ ዲፕሎማሲ ማራመድ፣ ሁሉን አቀፍ የፖለቲካ ውይይቶች ማመቻቸት፣ ባለድርሻ አካላት እርስ በርስ እምነት እንዲገነቡ ማድረግና ቀጣይነት ያለው ሰላም ለማምጣት የሚያስችሉ የቀጠናዊ ትብብር ማዕቀፎች ማጠናከር ይሆናል ተብሏል። ከፍተኛ ተወካዩ እንደ ኢጋድ፣ የምስራቅ አፍሪካ ማህበረሰብ፣ የአረብ ሊግና የተባበሩት መንግስታት ድርጅት ከመሰሉ ቀጠናዊና ዓለም አቀፍ አጋሮች ጋር በቅርበት እንደሚሰሩም በህብረቱ አመላክቷል። ይህ የተቀናጀ ግንኙነት የአፍሪካ ቀንድና የቀይ ባህር ቀጠና ለዓለም አቀፉ ንግድና ለአፍሪካ አህጉር መረጋጋት ካላቸው ስትራቴጂካዊ ጠቀሜታ አንጻር እጅግ ወሳኝ ነው ሲልም መግለጫው አክሏል። ሊቀመንበሩ ዩሱፍ በኪክዌቴ አመራር ላይ ሙሉ እምነት እንዳላቸው ገልጸው የእሳቸው ተሞክሮና ጥበብ ቀጠናዊ ተግዳሮቶችን ለመፍታት ትልቅ አስተዋጽኦ ይኖረዋል ብያለሁ ብለዋል። የቀጠናው ወቅታዊ ውጥረቶች ባሉበት ሁኔታ ነው አፍሪካ ህብረት ይህንን ሹመት የሰጠው። ይህ ሹመት የተሰጠው ታዲያ በአፍሪካ ቀንድ ዲፕሎማሲና ወታደራዊ ውጥረቶች በከፍተኛ ሁኔታ በጨመሩበት ወቅት ነው። በኢትዮጵያ የእርስ በርስ ጦርነት፣ በሱዳን የእርስ በርስ ጦርነት፣ በሶማሊያ የእርስ በርስ ጦርነት እንዲሁም በሌሎች ሀገራት ደግሞ የኢኮኖሚና ሌሎች የግጭት አዝማሚያዎች ታዩበት ወቅት ነው። በሀገራት መካከል በኢትዮጵያና በኤርትራ መካከል ያለው ግንኙነት ዳግም የሻከረ ሲሆን ጠቅላይ ሚኒስትር አብይ አህመድን ጨምሮ በቅርቡ በሰጧቸው መግለጫዎች የኤርትራ መሪዎችም አሁን ላይ ሁለቱም ወደ ጦርነት የሚገቡበት እድል ሰፊ እንደሆነና ወረራ ተፈጽሞብኛል የምትለው ኢትዮጵያ ጨምሮ ሌሎች ሀገራትም ወደ ግጭት እያመሩ ባሉበት ሁኔታ ነው። አሁን የመጨረሻ ይሆናል ሲሉ ያስጠነቀቁት የብልጽግናው ጠቅላይ ሚኒስትር አብይ አህመድና እነዚህ ሁሉ ውሸቶች እኛን ለመውረር ነው ማለት ያጣጣሉት የኤርትራ ባለስልጣናት የግጭቱ ዋነኛ ጠንሳሾች ሆነዋል። በሌላ በኩል በኢትዮጵያ ምዕራባዊ ድንበር ከሱዳን ጋር ያለው ውጥረት ማገርሽቷል። የሱዳን ባለስልጣናት ኢትዮጵያ በብሉናይል ግዛት ስትራቴጂካዊ ኩምሩክን ለመቆጣጠር ለሚንቀሳቀሰው የፈጣን ድጋፍ ሰራዊት እና የሱዳን ነጻነት ንቅናቄ ሰሜን ታጣቂዎች ድጋፍ እያደረገች ነው ሲሉ ከሰዋታል። ሱዳን ትሪቡን ደግሞ በትላንትናው ዕለት የሱዳን መንግስት ባለስልጣን ኢትዮጵያ ታጣቂዎቿን በግዛቷ በኩል እንዲንቀሳቀሱና የድሮን ጥቃት እንዲሰነዝሩ ፈቅዳለች ሲሉ ከሶ ነበር። በዚህ ጉዳይ ላይ እስካሁን የብልጽግና አገዛዝ ምላሽ ባይሰጥም የሱዳን ኃይሎች ግማሾቹ በአብይ አህመድ ድጋፍ፣ ግማሾቹ ደግሞ በጸረ አብይ አህመድ እንቅስቃሴ ውስጥ እየተሳተፉ እንዳሉ ግን ዓለም አቀፍ መረጃዎችም ያሳያሉ። በተመሳሳይ በሶማሊያ ውስጥ ያለው ውስጣዊ ክፍፍልም ተባብሷል። የደቡብ ምዕራብ ግዛት ምክር ቤት አፈ ጉባኤ አሊ ሰይድ ፊቂ በሞቃዲሾ የሚገኘው የፌዴራል መንግስት ከግብጽ የተገኘውን የጦር መሳሪያ አልሸባብን ለመዋጋት ከመጠቀም ይልቅ ለአካባቢው ታጣቂዎች እያከፋፈለ ግጭትን እያበዛ ነው ማለት ከሷል። ከዚህም በተጨማሪ በሱዳን ያለው የእርስ በርስ ጦርነት ቀጠናውን ካተራመሱ ጉዳዮች መካከል አንዱ ነው። በሱዳን ካለው አለመረጋጋት በቀይ ባህር መስመር ዙሪያ ካለው የጂኦፖለቲካ ፍክክር ጋር ተዳምረው ቀጠናው የጦርነት ማዕከል ሆኗል። የአረብ ሀገራት እንደ ኤምሬት ያሉት በቀጠናው እጃቸውን በማስገባት ውጊያዎች እያስፋፉ ይገኛሉ። የአፍሪካ ህብረት በዚህ ጉዳይ ላይ ባይተዋር ሆኖ የቆየ ሲሆን አሁን ላይ ግን የሾማቸው እነዚህ የታንዛኒያው የቀድሞ ፕሬዝዳንት የነበሩት ኪክዌቴ በተለያዩ ሀገራት ተንቀሳቅሰው በቀጠናው ሰፊ የዲፕሎማሲ ለውጥ ያመጡልኛል ብሎ አስቧል።
የአፍሪካ ህብረት ከዚህ በፊት በትግራይና በፌዴራል አገዛዝ መካከል የነበረውን የፕሪቶሪያ ስምምነትን ያስፈጸሙትን ባለስልጣን እስካሁን ድረስ እየተጠቀሟቸው ይሁን አይሁን አልታወቀም። ኦባሳንጆ በሰዓቱ ያንን ስምምነት ቢያስፈርሙም በአፈጻጽሙ ላይ ግን ብዙዎች እየተቿቸውና ለብልጽግና እያዘነበሉ ነው በሚል ቅሬታቸውን ሲያቀርቡባቸው ቆይተዋል። በአሁኑ ሰዓት የብልጽግና አገዛዝ በአዲስ ተሿሚ አማካኝነት ለአዲስ ድርድሮች ይዘጋጃል ወይስ ወደ ጦርነት ይገባል የሚለው ግን በሂደት የሚታይ ነው። አሜሪካ በኢራን የምታካሄደውን ጦርነት እያጠናቀቀች መሆኑን አፈ ጉባኤ ተናግረዋል። በሌላ በኩል አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳን ማረጋግጣለች። ኢራን ግን በትራምፕ የቀረቡትን የድርድር ሀሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ አቅርባለች። የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታካሄደው ጦርነት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ኤፒክ ፊሪ እያጠቃለልን ያለን ይመስለኛል። እኔ ማስበው ይህንን ነው። እኔስ እንደማስበው በአጭር ትዕዛዝ ይከናወናል። ይህ በታቀደለት ጊዜ የሚከናወን ነው ብለዋል። አፈ ጉባኤውን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገሩ እንደሆኑ ከተናገሩ በኋላ ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፈ ናቸው ማለት ውድቅ አድርጋለች። አሜሪካ ወደ መካከለኛው ምስራቅ ታዲያ አየር ወለዶቿን እየላከች ስትሆን በአሁኑ ሰዓት በኢራን ዙሪያ ላይ ውጊያ ለመቀስቀስና እግረኛ ለማሳተፍ እያሰበች እንደሆነ እየተነገረ ይገኛል። የአሜሪካ መከላከያ ሚኒስትር ፔንታገን ወደ መካከለኛው ምስራቅ የእግረኛ እና አየር ወለድ አባላት የተካተቱበት ጦሩ መላኩን ለቢሲ አረጋግጧል። የፔንታገን ቃል አቀባይ ለቢሲ እንዳረጋገጡ የተወሰኑ የ82ኛው አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት መካከለኛው ምስራቅ ይሰማራሉ ብለዋል። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥቧል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተውጣጡባቸው ክፍሎች በጦርነት ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ያሳያል ይላል ቢቢሲ። በኖርዝ ካሮላይን መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚ ቡድን እንደሆነ ይታመናል። የተወሰኑ የቡድኑ አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ የሚገኙ የጦር ክፍል ነው። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይም በሄሊኮፕተር በመሄድ ተልኳቸውን ይፈጽማሉ ይላል ቢቢሲ። ይህም በኢራን የካርግ ደሴት ወይም ሌላ ቁልፍ የግዛት በቁጥጥር ስር ለመዋል ያስችላቸዋል። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያ አይታጠቅም። መቀመጫውን ኒውዮርክ ያደረገው አንደኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች የሚደረግ ጦርነት የተካነው 10ኛውን ዲቪዥን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን ይታጠቃል። እነዚህም ሁለት ቡድኖች ታዲያ ወደ መካከለኛው ምስራቅ እየላከች ያለችው አሜሪካ ከኢራን ጋር ድርድር እያደረኩ ነው ብላለች። ምንም እንኳን የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ በማድረግና የሀገሪቱ መገናኛ ብዙሃን መዘገባቸው ቢታወቅም የኢራን መንግስት ታዲያ የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናት ጠቅሶ እንደዘገበው እየተካሄደ ያለው ጦርነት ለማስቆም በማለም በአሜሪካ በኩል የቀረበው ሀሳብ ኢራን ውድቅ አድርገዋለች ብሏል። የቴሌቪዥን ጣቢያው ባለስልጣኑን ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲል ባለስልጣኑ መናገራቸውን አመላክቷል። የኢራን ባለስልጣናት እስካሁን ድርድር ለመጀመሩ እንዲሁም ጦርነቱን የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ ለሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይተዋል። የኬንያ ኢኩዊቲ ግሩፕ ወደ ኢትዮጵያ የመግባት እቅዱን ቀይሮ ትኩረቱን ወደ አንጎላ ባንክ ማዞሩ አስታውቋል። ለዚህም ምክንያቶቹን ጠቅሷል። ዋና መስሪያ ቤቱን በኬንያ ያደረገው ግዙፉ ኢኩዊቲ ግሩፕ ሆልዲንግስ በኢትዮጵያ የባንክ ዘርፍ ውስጥ ለመሰማራት የነበረውን ትኩረት ወደ አንጎላ ማዞሩን አስታውቋል። ተቋሙ ለዚህ ስትራቴጂ ለውጥ በምክንያትነት የተጠቀሰው የኢትዮጵያ የባንክ ዘርፍ ለመቀላቀል የሚደረገው ሂደት ያጋጠመው መዘግየት ተከትሎ ነው ብሏል። ኢትዮጵያ ከ5 አስርተ ዓመታት በኋላ ለመጀመሪያ ጊዜ ፈረንጆቹ በ2016 ዓ.ም የባንክ ዘርፏን ለውጭ ባንኮች ክፍት ማድረግ ወሰኗ ይታወሳል። ይሁን እንጂ ዘርፉ አሁንም ድረስ ጥብቅ በመሆኑ ህገ ደንቦቹ የተገደበ ሲሆን በተለይም አንድ የውጭ ባለሀብት በአንድ የሀገር ውስጥ ባንክ
ውስጥ ሊኖረው የሚችለው ድርሻ ከ40% በላይ እንዳይበልጥ እንዲሁም አጠቃላይ የውጭ ባለሀብቶች ድርሻ ከ49% እንዳያልፍ መደንገጉን በርካቶች እንደ እንቅፋት ይቆጥሩታል። በዋና ስራ አስፈጻሚው ጄምስ ዋንጊ የሚመራው ኢኩዊቲ ግሩፕ ወደ ኢትዮጵያ ገበያ ለመግባት ላለፉት 7 ዓመታት በአዲስ አበባ ወኪል ጽሕፈት ቤት ከፍቶ ሲንቀሳቀስ ቆይቷል። ይሁን እንጂ የህግ ማዕቀፎቹ መጥበቅ ሂደቱን እንዳዘገየውና ይህም አበዳሪ ተቋሙ አማራጭ እድሎች እንዲፈልግ እንዳስገደደው ቢሊኒየርስ አፍሪካ በዘገባው አሳይቷል። በዚህም መሰረት ግሩፑ በዚህ ዓመት ወደ አንጎላ የሚገኝ አንድ ባንክ የአንበሳውን ድርሻ ለመግዛት አቅደዋል የተባለው ይህም በአንጎላ የፋይናንስ ዘርፍ ውስጥ እየተደረገ ያለውን የማሻሻያና የመቀናጀት ሂደት ለመጠቀም ያለመ ነው ተብሏል። ይህ የኢኩዊቲ ግሩፕ የስትራቴጂ ለውጥ ምንም እንኳን የኢትዮጵያ ባለስልጣናት የውጭ ካፒታል ለመሳብ ጥረት እያደረጉ ቢሆንም ባለሀብቶች የፋይናንስ ዘርፉን በነጻ ኢኮኖሚ መርክ የሚጓዝበት ፍጥነት ላይ ያላቸውን ጥንቃቄ አሁንም ቢሆን ያሳያል ሲል ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።